የመተማ ውጊያ ሱዳንን አስደንግጧል። አዲስ ጦርም ሰፍሯል። ሱዳን ከኢትዮጵያ ጋር በሰፊው ትዋሰናለች። የዘርፉ ባለሙያዎች እንደሚሉት ከሆነ ኢትዮጵያና ሱዳን ወደ 1600 ኪሎ ሜትር ገደማ የሚገመት ድንበር ይዋሰናሉ። ይህ መጠን ሰፊ የድንበር ተዋሳኝነታቸው ግን ውዝግብ አላጣውም። ጥቂቶች ወሰኑ መለያ እንጂ ክልል አልተሰራለትም ሲሉ፣ ብዙዎች ደግሞ የድንበር ታሪክ ጠቅሰው ሲሞግቱም ይታያሉ። የሆነ ሆኖ የኢትዮ የሱዳን ድንበር ሁኔታ ከአፄ ምኒልክ ዘመነ መንግስት ጀምሮ እስከ ኢህአዴግ መንግስት ድረስ የተከናወነውና ዛሬም ድረስ ያለው የድንበር መለያም ሆነ ድንበር ክለላ ቢካሄድም ባይካሄድም የሱዳን ጦር በውል የሚታወቀውንና የኢትዮጵያን አርሶ አደሮች የሚያርሱትን መሬት በጉልበት ሲወር መቆየቱ አግባብ አይደለም። በርካታ አርሶ አደሮች በሱዳን ጦር ሲፈተኑም ቆይተዋል። በአካባቢው ሄድ መለስ የሚለው ውጊያ ወይም ግጭት ጥቂት ጋብ ያለው ራሷ ሱዳን በርስ በርስ ጦርነት አዙሪት ውስጥ ስለሆነች ነው እንጂ ሱዳን ልክ እንደ ግብጽ ለኢትዮጵያ የማታንቀላፋ ባላንጣ ናት ማለት ይቻላል። የኢትዮጵያን ወቅታዊ ሁኔታ በማጥናት ጥቃት ስትሰነዝርም ቆይታለች። የሰሜኑ ጦርነት የቅርብ ጊዜ ማሳያ ነው። በወቅቱ የኢትዮጵያ መንግስት በሀገር ውስጥ ፖለቲካ በመወጠሩ ምክንያት ችግሮች ሲደራረቡበት ሱዳን ይህን አጋጣሚ ተጠቅማ የኢትዮጵያን ሉዓላዊነት ተዳፍራም ነበር። ይህም ሆኖ የኢትዮጵያ መንግስት ለዘላቂ ሰላም ሲባል ወረራውን በዲፕሎማሲያዊ ጥረት መቀልበስ እንዳለበት ይመክር ነበር። ሆኖም በሱዳን ጉዳይ የኢትዮጵያ መንግስት የተለሳለሰ አቋም መያዙ ለበርካታ ትችቶችም ዳርጎታል። በአንድ በኩል የውስጥ ጥረቶቹን ማስተንፈሻ አድርጎ ለመጠቀም የሱዳን ወታደር ኃይል፣ በሌላ በኩል ደግሞ የኢትዮጵያን የቤት ሥራ ማብዛት ላይ በተጠመደችው ግብጽ ተጨማሪ ዕድል እየፈጠረ ነው የሚሉ ትችትም ከበርካታ ተንታኞች ዘንድ ሲሰነዘርበት ቆይቷል። አሁንም ግብጽ መዛቷን የቀጠለችው የኢትዮጵያ በብዙ አቅጣጫ መፈተን ተከትሎ ነው። ሱዳን የግብጽን ፈለግ በመከተል ብትታወቅም የገጠማት የውስጥ ጦርነት ቀላል ስላልሆነ ደንግጣለች። ከድንጋጤዋም ጋር ተያይዞ አዲስ ጦር ማስፈሯም ተዘግቧል። ይህም በተመለከተ ያለው መረጃ ከማየታችን በፊት ሱዳን ኢትዮጵያን የወረረችበትን ጊዜ እናስታውስ። ሱዳን በሰሜን ጦርነት ወቅት ነበር የኢትዮጵያን ግዛት በኃይል የያዘችው። በወቅቱ በሱዳን የሚገኙ የህወሓት ታጣቂዎች ከወታደሮቿ ጋር ጥምረት በመፍጠር በወረራ ከያዘቻቸው መሬቶች አልፋ ወደ መሃል ዘልቃ ለመግባት ስትሞክር ገላባት በተሰኘው አካባቢ በእርሻ ልማት ስራ ላይ ከነበሩ በርካታ አርሶ አደሮችና ሚሊሻዎች ጋር ግጭት ውስጥ ገብታም ነበር። በግጭቱም ጥቂት የማይባሉ ሰዎች መገደላቸው በወቅቱ ተዘግቧል። ከዚህ በተጨማሪ የሱዳን ጦር በምዕራብ ጎንደር ዞን ምድረገነቱ ወይም አብደራፊ ከተማ አቅራቢያ የሚደርስ የከባድ መሳሪያ ድብደባ መፈጸሙ የሚታወስ ነው። ይህም ሆኖ የሱዳን መገናኛ ብዙሃን ከግብጽ መገናኛ ብዙሃን ጋር ተናበው የኢትዮጵያን ስም በማጥፋት ተጠምዶ ነበር። ከስም ማጥፋቱ ውስጥ የኢትዮጵያ መከላከያ ሰራዊት የምርኮኞችን አያያዝ ባልጠበቀ መንገድ ወታደሮችን ገሏል የሚለው ከበርካቶቹ አንዱ ነው። በርካታ የሀገሪቱ መገናኛ ብዙሃንም ክሱን በመቀባበል በስፋት ሲያሰራጩት ታይተው ነበር። በተመሳሳይ የግብጽ መገናኛ ብዙሃን የሱዳን ጦር ያቀረበውን ክስ ተቀባብለው በመዘገብ መተባበራቸው አይዘነጋም። ወትሮውንም ግብጽ የኢትዮጵያን ስም በማጥፋት ዘመቻ ሁሉ ትገኛለች። ኢትዮጵያን በሚከሱ አካላት መካከል ቀዳሚ ሆና በመገኘት የማፋጀት ፖለቲካውን ለመስራት አታመነታም። ካይሮ አሁንም ለሶማሊያ ተቆርቋሪ መስላ ኢትዮጵያን በምታጠቃበት በዚህ ወቅት ነው ሱዳን በመተማ በሚካሄደው ውጊያ ደንግጣ ድንበሯን ለማጥበቅ ስትነሳ የታየችው። ይህም እያንዳንዱን የቀጠናውን ሀገራት በራሱ ውስጥ ጉዳይ መጠመዱን አመላካሽ ነው። ይህ ባይሆን ኖሮ ኢትዮጵያ የገጠማትን ፈተና ላትወጣው ትችላለች። እርግጥ ነው አሁንም ትወጣው አትወጣው የሚታወቅ ነገር የለም። ውስጣዊ አንድነቷ በተናጋበት በዚህ ወቅት የምስራቅ አፍሪካ ፖለቲካ ተወሳስቦ ወደ ግጭት ሊያመራ ይችላል የሚል ስጋትን ፈጥሯል። ለጊዜው ወጥ ቀጠና አንድምታ ያለው ስም ባይሰጠውም ሰሞኑን በመተማ የተካሄደው ውጊያ በቀላሉ የሚታይ አይደለም። ውጊያው ከቀጠናው አልፎ ዓለም አቀፍ ትኩረት ያገኘው ለሱዳን ቅርብ አዋሳኝ በሆነችው መተማ ላይ ስለተካሄደው ውጊያ ነው። መተማ ዮሐንስ ትንሽ ከተማ ናት። ነገር ግን ደግሞ ትልቅ ስምና ዝና ያላት ታሪካዊ ከተማ የምትባል ናት። ድንበር ላይ የምትገኝ ከተማ እንደመሆኗ መጠን ብዙውን ጊዜ እንደ ደረቅ ወደብ ትቆጠራለች። መተማ ለሱዳን ቅርብ ጎረቤት አሊያም ድንበር አካባቢ የምትገኝ ታሪካዊ ስፍራ ናት። ግብጽም ብትሆን ለዚህ አስገራሚ ቀጠና ብዙም ርቃ አትርቅም። በእርግጥ ኢትዮጵያ የቀጠናው ማዕከል ስለሆነች ለብዙ ሀገራት ትዋሰናለች፣ ለብዙዎቹ ትጎራበታለች። ጎረቤቶቿ ግን በተለይ ከቅርብ ጊዜ ወዲህ ጥሩ እየሆኑላት አይደለም። በቀጥታም ይሁን በተዘዋዋሪ ተባብረው ሊያጠቋት እየተዘጋጁ ይመስላል። የሚሆነው ቢያንስ በሁለት ምክንያቶች መሆኑ ለቀጠናው የቀረቡ ተንታኞች ይናገራሉ። አንደኛው በኢትዮጵያ መንግስት ዲፕሎማሲያዊ ክፍተት ሲሆን፣ ሁለተኛው ደግሞ የተፈጥሮ ሀብቷ ነው። የተፈጥሮ ሀብቷ ስንል ደግሞ እንደ አባይ ያለውን የውሃ ሀብቷን ነው። ግብጽም ሞቃዲሾና የጸጥታው ምክር ቤትን አልፋ ቀጠናውን እንዳሞራ የምትዞረው የኢትዮጵያን ሰላም በመንሳት ግድቡን የማስተጓጎል ክፉ ዓላማ ስላላት ነው። ሱዳንም ለራሷ አልሆነላትም እንጂ በአባይ ጉዳይ ከግብጽ ጋር ተባብራ ለማጥቃት ያልፈነቀለችው ድንጋይ አልነበረም። በዚህ ሁኔታ የመጣው የቀጠናው ፖለቲካ አሁን ይባስ ብሎ የአፈሙዝ ፍክክር ውስጥ የገባ ይመስላል። ቀጠናውን በተመለከተ በየቀኑ እየተሰማ ያለው ዜናም የሚያሳየው ይሄኑ ነው። ጠመንጃ የማይወለውል፣ ወታደር የማያሰለጥን፣ አሰልጥኖም የማያስመርቅ ብሎም ወታደራዊ ልምምድ የማያደርግ፣ ድንበር የማይዘጋ አንድም የቀጠናው ሀገር የለም ማለት ይቻላል።
ይህ ጦርነት መንፈስ ሄዶ መጨረሻ ላይ ምን ሊሆን እንደሚችል መገመት አያቅትም። ጉዳዩን ዓለም እንዴት እየተመለከተው እንደሆነ ማወቅ ባይቻልም የምስራቅ አፍሪካ ፖለቲካ ግን እንዲህ የተወሳሰበበት ጊዜ ሩቅ ነው። በተለይም ኢትዮጵያ ውስጥም የውጭም ብሎም ቀጠናዊ ፈተናዎች ሲደራረቡባት በታሪክ ይሄ ከባዱ ይመስላል። ከባድ የሆነው ከውስጥ እንደ ሀገር አንድነት በመጥፋቱ ነው። ይህ አንድነት ማጣት ሀገራዊ ፈተናውን በቀጠናው እየመጣ ያለውን አደጋ አስጊ ያደርገዋል። የህወሓት ታጣቂዎች ጭምር በቅጥረኝነት ተሳታፊ ናቸው የተባሉለት የሱዳን ጦርም በመተማ ወይም በአጠቃላይ ጎንደርና ወልቃይት በኩል ያለውን ትንቅንቅ በቀላሉ እንዳይታይ ያደርገዋል። ፋኖም በመተማ በኩል ቀጠናውን ተጠግቷል። ይሄ ሌላ ውጥረት በመሆኑ ዓለም ወደዚህ ቀጠና ትኩረቱን ማድረጉ አይቀርም። መረጃዎች እንደሚያሳዩት በኢትዮጵያና በሱዳን ድንበር አካባቢ ግጭት በመባባሱ በርካታ ሰዎች መንቀሳቀስ አልቻሉም። በጦርነቱ መቀጠል ምክንያት ከ700 በላይ ሱዳን ተፈናቃዮች ባሉበት መቆማቸው ተሰምቷል። ዜጎቹ በኢትዮጵያና በሱዳን ድንበር አካባቢ ከሚገኘው ጋላባትና መተማ መንቀሳቀስ አለመቻላቸው ሱዳን ትሪቡን ዘግቧል። አሁን ላይ በኢትዮጵያ በኩል መተማ ዮሐንስ ውስጥ 400 ያክል የሱዳን ዜጎች የሚገኙ ሲሆን በሱዳን በኩል 321 ሰዎች በጋላባት ይገኛሉ። ከዚህ በተጨማሪም በአካባቢ የሚገኙ ሱዳን ተፈናቃዮች አደጋ ላይ ወድቀዋል። በያዝነው ሳምንት የፋኖ ኃይሎች በኢትዮጵያ ድንበር በኩል መተማ ዮሐንስ ከተማን ከተቆጣጠሩ በኋላ ሱዳን ከኢትዮጵያ ጋር የሚያዋስናትን ጋላባት ድንበር መሻገሪያ መዝጋቷን የሱዳን ባለስልጣናት ማሳወቃቸው ይታወሳል። በድንበሩ አቅራቢያ ሰፍረው የነበሩ የፌዴራል ፖሊስና የኢትዮጵያ ጦር አባላት ትጥቅ ፈተው ወደ ሱዳን ግዛት እንዲገቡ መፍቀዱን እንዲሁም የፋኖ ኃይሎች ደግሞ መንቀሳቀስ ያልቻሉ የሱዳን ዜጎች ወደ ኢትዮጵያ እንዲገቡ መፍቀዳቸውም ተዘግቧል። የጋላባት ድንበር ማቋረጫ መዘጋቱን ተከትሎ በሱዳንና በኢትዮጵያ መካከል የሚደረግ የድንበር ንግድ እንቅስቃሴም ቆሟል። እስካሁን ባለው መረጃ መሰረት የመተማ ዮሐንስ ውጊያ ጋብ ቢልም ውጥረቱ ግን አልበረደም። ኢትዮጵያን ከሱዳን ጋር በሚያዋስነው መተማ ዮሐንስ ከተማና አካባቢው ያለው ውጊያም የድ መለስ የሚል ሆኗል። የከተማዋ ነዋሪዎች እንዳሉትም የመተማ ዮሐንስ ከተማን ለመያዝና ላለማስያዝ በተደረገው ውጊያ በርካታ ሰዎች ተገድለዋል። የሱዳን ዜና ምንጮች እንደዘገቡት ደግሞ ውጊያውን የሸሹ በመቶዎች የሚቆጠሩ ሰዎች ድንበር አቋርጠው ሱዳን ገብተዋል። ሱዳንም መተማ ዮሐንስን ጋላባት ከሚባለው ከተማዋ ጋር የሚያገናኘው መንገድ ዘግታለች። በአካባቢው ጦር ማስፈሯም ተዘግቧል። ሱዳን በድንበር አካባቢ ጦር ማስፈሯ አይዘገም እንጂ የትኛው አካባቢ ላይ ምን ያክል ጦር አሰፈረች በሚለው መረጃ ዙሪያ ብዙም የተብራራ ነገር የለም። የፋኖ ኃይሎችን በመተማ በኩል ወደ ቀጠናው ቢጠጉም በዚያው ይክፉበት አይክፉበት ለጊዜው ባይታወቅም ቀጠናው ግን ተጨማሪ ውጥረት ገጥሞታል። በመተማ ዮሐንስና አካባቢው ይደረግ በነበረው ውጊያ የመንግስት መስሪያ ቤቶች፣ የአገልግሎት ሰጪ ተቋማት፣ ሱቆችና የህዝብ ማመላለሻ ትራንስፖርቶች ለአገልግሎት ዝግ ነበሩ። ከመተማ በተጨማሪም የፋኖ ኃይሎች ሽንፋ የተባለችውን ከተማ ተቆጣጥረውም ነበር። ሽንፋ ከምዕራብ ጎንደር ዞን ዋና ከተማ ገንዳ ውሃ ወደ ቋራ በሚወስደው መንገድ ላይ የምትገኝ አነስተኛ ከተማ ናት። በአጠቃላይ ከሰሞኑ በጎንደር በኩል ከሱዳን ጋር ያለው ፍጥጫ የሚያሳየው በቀጠና ያለውን አደጋም ጭምር ነው። ሱዳን ከኢትዮጵያ ጋር የሚያዋስናትን የኤልገዳሪፍ የድንበር መተላለፊያ መዝጋቷ የትንቅንቁን ሂደት ጠቋሚ ሆኗል። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ የሚያስተዳድረው ሪሊፍ ዌብ ድረገጽ እንዳስነበበው ካርቱም መተላለፊያውን የዘጋችው የኢትዮጵያ መከላከያ ሰራዊትና የፋኖ ውጊያ አሳሳቢ ነው በሚል ነው። በሱዳን ያለው ውጊያ አሳሳቢ መሆኑ አይዘነጋም። አሸናፊው ያለየለት ጦርነት በሱዳን ቀጥሏል። ጦርነቱ የተረሳ ቢመስልም አሁንም ከፍተኛ ጉዳት እያስከተለ ይገኛል። የሱዳን መደበኛ ጦርና የፈጥኖ ደራሽ ኃይሉ ባለፈው ዓመት ውጊያ መጀመራቸውን ተከትሎ በሺዎች የሚቆጠሩ ሱዳናውያን ወደ ኢትዮጵያ መሰደዳቸው ይታወቃል። በአጠቃላይ የቀንዱ ፖለቲካ ከቃላት ጦርነት ወደ አፈሙዝ የማምራት አዝማሚያ ላይ በመሆኑ በዚያው ልክ የዜጎች መፈናቀል፣ የንግድ መስመሮች መቆም እንዲሁም የድንበር መዝጋት የሚያስከትለው ቀውስ የከፋ ይሆናል። በጉዳዩ ዙሪያ ለመምከር አሜሪካ ልዩ መልእክተኛዋን ለመላክ ዝግጅት ማድረጓም ተዘግቧል። ልዩ መልእክተኛው ማይክ ሐመር በአፍሪካ ቀንድ ወቅታዊ ሁኔታ ለመምከር ወደ ናይሮቢና አዲስ አበባ ይመጣሉ ተብሎ ይጠበቃል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ እንዳስታወቀው ማይክ ሐመር በብራሰልስ፣ አዲስ አበባና ኬንያ ለ10 ቀናት ይቆያሉ። በቆይታቸውም በኢትዮጵያና በሱዳን ጉዳይ በጋራም ሆነ በተናጠል ከሚመለከታቸው ጋር ከሚመክሩባቸው ውስጥ ይጠቀሳሉ። አጠቃላይ የቀንዱ ሁኔታም ተቃኝቶ ምክር ይደረግበታል የተባለው። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለአፍሪካ ቀንድ ይሁን። አበቃን።